ገና ያልተተኮሰው የባሩድ ሽታ በአየር ላይ በሚያንዣብብበት ከጩኸት ይልቅ ጸጥታው በሚያስፈራበት ወቅት ላይ እንገኛለን። ኢራን የአየር ክልሏን ለሲቪል በረራዎች ዝግ ማድረጓ በአንድ አደገኛ ድራማ የመጨረሻ መጋረጃ ላይ መውረዱን ያመለክታል። መላው ዓለም ከዚህ መጋረጃ በስተጀርባ ምን ተደብቋል በሚል ስጋት የተሞላ ጥያቄ ተወጥሯል። የቴህራን ሰማይ ላይ የሚታየው እንቅስቃሴ የአንድ ትልቅ ማዕበል መጀመሪያ ወይንስ የማስጠንቀቂያ ነፋስ? ይህ ትንታኔ ይህንን ጭጋግ ለመግፈፍ በመሞከር በግጭቱ መካከል ያሉትን ኃይሎች ዝግጁነት፣ ፍላጎትና ቀጣይ ዕቅድ በመመርመር ዓለምን ሊያናጋ የሚችለውን ይህንን ውጥረት ከስር መሰረቱ ይተነትናል። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዓለም ትንፋሿን ዋጥ አድርጋ በስፋት የምትጠብቅበት የመካከለኛው ምስራቅ ሰማይ በወታደራዊ ጀት ድምፅና በጸረ አየር መከላከያ ሚሳይሎች ብልጭታ የሚታወክበት የጂኦፖለቲካው ሚዛን ደግሞ በፈሳሽ ወርቅ በነዳጅ ዋጋ ላይ ተንጠልጥሎ የሚገኝበት እጅግ አስጨናቂ ወቅት ላይ እንገኛለን። ዛሬ ላይ ሆነን ሁኔታዎችን ስንቃኝ የኢራን ሰማይ ለሲቪል በረራዎች ዝግ መሆኑና በቴህራን አናት ላይ የሚሰሙት የጸረ አየር መከላከያ ድምፆች ዝም ብለው የሚታለፉ ክስተቶች ሳይሆኑ ቀጣዩ የዓለም ሰላም በምን አይነት አቅጣጫ ሊጓዝ እንደሚችል ፍንጭ የሚሰጡ አስገራሚ ምልክቶች ናቸው። በኢራን በአሜሪካና በእስራኤል መካከል ያለውን ፍጥጫ፣ የኢራንን የመከላከል አቅምና ዓለም አቀፋዊ ተጽዕኖውን በጥልቀት መፈተሽም አስፈላጊ ነው። በቴህራንና በዙሪያ ባሉ አካባቢዎች የሚሰማው የተኩስ ድምፅ ኢራን አየር ክልሏን ካጸዳችና ከዘጋች በኋላ የጀመረችው እንቅስቃሴ አንድ ትልቅ ነገር እየመጣ መሆኑን አመላካች ይመስላል። እንደ ታስኒምና መኸር ያሉ የሀገሪቱ የዜና ወኪሎች እንደዘገቡት የኢራን ጸረ አየር መከላከያ ስርዓቶች በቴህራን አናት ላይ የሚበሩና ትናንሽ ሰው አልባ አውሮፕላኖችን እና የስለላ መንኮራኩሮችን በመምታት ላይ ይገኛሉ። ይህ እንቅስቃሴ የኢራንን የቴክኖሎጂ ዝግጁነትና በማንኛውም ሰዓት ሊሰነዘር ለሚችል ጥቃት ያላትን ንቁ የመከላከል አቋም ቁልጭ አድርጎ የሚያሳይ ነው። ኢራን አየር ክልሏን ማጽዳቷ ብቻ ሳይሆን ወዲያውኑ የመከላከያ ስርዓቶቿን ወደ ስራ ማስገባቷ በሀገሪቱ ላይ ሊቃጣ የሚችልን ማንኛውንም የጠላት ሙከራ በቅጽበት ለማክሸፍ ያላትን ቁርጠኝነት ያሳያል። ይህ ወታደራዊ ዝግጁነት ግን ከቃላት ጦርነት ጋር ተያይዞ የመጣ ነው። የኢራን ባለስልጣናት በግልጽ እንደተናገሩት አሜሪካ በሀገሪቱ ላይ የምትሰነዝረውን ጥቃት የምታድስ ከሆነ ምላሹ ረጅምና አሰቃቂ ይሆናል። ይህ አሰቃቂ ጥቃት የሚለው ቃል በቀላል የሚታይ አይደለም። ኢራን በአካባቢው ያላትን የረዥም ርቀት ሚሳኤል አቅም፣ የባህር ኃይል ዝግጁነትና በውክልና የምታንቀሳቀሳቸው ኃይሎችን በመጠቀም በአሜሪካ የጦር ሰፈሮችና ጥቅሞች ላይ ከፍተኛ ጉዳት ለማድረስ ዝግጁ መሆኗን ነው የሚጠቁመው። በተለይም የሆርሙዝ የባህር ወሽመጥን በተመለከተ የኢራን አቋም የዓለምን ኢኮኖሚ አንገት የያዘ ጉዳይ ሆኗል። ለሁለት ወራት የዘለቀው የአሜሪካ እስራኤልና የኢራን ጦርነት የዓለምን የኤነርጂ ገበያ ክፉኛ አውኮታል። ዛሬ ላይ የዓለም 20 በመቶ የሚሆነው የነዳጅና የጋዝ አቅርቦት የሚያልፍበት የሆርሙዝ ወሽመጥ ተዘግቶ ይገኛል። ይህ መዘጋት ደግሞ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር አድርጎታል። ብሬንት ክሩድ የነዳጅ ዋጋ መለኪያ በአንድ ወቅት እስከ $126 ደርሶ የነበረ ሲሆን አሁን ላይ በ114 ዶላር አካባቢ እየተወዛወዘ ይገኛል። ይህ የዋጋ ጭማሪ ለበለጸጉትም ሆነ ለታዳጊ ሀገራት የኢኮኖሚ ውድቀት ስጋት ሆኖ ተደቅኗል። ኢራን ይህንን የባህር መስመር እንደ ወታደራዊና ኢኮኖሚያዊ መሳሪያ መጠቀሟ ሀገሪቱ ያላትን ስትራቴጂካዊ በላይነት የሚያሳይ ነው። አሜሪካና አጋሮቿ መንገዱን ለመክፈት ጥምረት ቢፈጥሩም የኢራን ዛቻና ወታደራዊ አቀማመጥ ጉዳዩን እጅግ ውስብስብ አድርጎታል። በሌላ በኩል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራንን ወደ ድርድር ጠረጴዛ ለማምጣት አዳዲስ ወታደራዊ ጥቃቶችን ለመሰንዘር እቅድ እንዳላቸውና በዚህ ላይ ገለጻ እንደሚሰጣቸው እየተነገረ ነው። አሜሪካ በኢራን የነዳጅ የውጭ ንግድ ላይ የጣለችው የባህር እገዳ የኢራን የኢኮኖሚ የህይወት መስመር የሆነውን ገቢ አግዶባታል። ለዚህ ምላሽ ይሆን ዘንድ ኢራን የሆርሙዝ ወሽመጥን መዝጋቷ የአጸፋዊ እርምጃ አካል ተደርጎ ይወሰዳል። አሜሪካ በኃይል ድርድር ለማስገደድ ስታስብ፣ ኢራን ደግሞ በመከራና በስቃይ ምላሽ እሰጣለሁ ማለቷ በሁለቱ ኃይሎች መካከል ያለው ልዩነት እጅግ ሰፊና ለማስታረቅ አስቸጋሪ አድርጎታል። ከሚያዝያ 8 ጀምሮ የተኩስ አቁም ስምምነት ቢኖርም ግጭቱን በዘላቂነት ለመፍታት የተደረጉ ጥረቶች ሁሉ ግንብ ላይ የተጋጩ ይመስላሉ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ እንደገለጹት ከአሜሪካ ጋር በሚደረግ ንግግር ፈጣን ውጤት መጠበቅ እውነታውን ያላገናዘበ ነው። ይህ ንግግር የሚያሳየው ኢራን በዲፕሎማሲው ረገድ ያላትን ጥንቃቄና በአንድ ጀንበር የምትደራደር ሀገር አለመሆኗን ነው። መካከለኛ አደራዳሪዎች ቢኖሩም እንኳን በሁለቱ ሀገራት መካከል ያለው የዓመታት ቅሬታና የቅርብ ጊዜው ደም አፋሳሽ ፍጥጫ ድርድሩን እጅግ አድካሚ ያደርገዋል። ይህ የጦርነት ድባብ በቀጠናው ሀገራት ላይም ትልቅ ስጋትን ፈጥሯል። ለምሳሌ የተባበሩት
የተባበሩት አረብ ኤምሬትስ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ የከለከለች ሲሆን በእነዚህ ሀገራት የሚገኙ ዜጎቿም በአስቸኳይ ወደ ሀገራቸው እንዲመለሱ ጥሪ ያቀርባለች። ይህ አይነቱ እርምጃ ቀጠናው ለማንኛውም ሰዓት ፍንዳታ ዝግጁ መሆኑንና ጎረቤት ሀገራት ሁኔታውን ከቁጥጥር ውጭ ሊወጣ እንደሚችል ያላቸውን ስጋት ያንጸባርቃል። የኤምሬትስ ውሳኔ የዲፕሎማሲያዊ ግንኙነት ጉዳይ ብቻ ሳይሆን ቀጣዩ የጥቃት ኢላማ ወይንም የጦርነት አውድማ የት ሊሆን ይችላል የሚለውን ስሌት ያካተተ ነው። ወደ ኢራን የመከላከል አቅም ስንመለስ በቴህራን ላይ እየታየ ያለው የጸረ አየር መከላከያ እንቅስቃሴ ሀገሪቱ በዘመናዊ የድሮን ቴክኖሎጂና በኤሌክትሮኒክስ ወታደራዊ ዘዴዎች ላይ ያላትን ብቃት የሚያሳይ ሆኗል። ትናንሽ ድሮኖችና የስለላ መንኮራኩሮችን የመለየትና የማውደም ችሎታ በተለይም በዚህ ዘመን ለሚካሄድ የድብቅ ወይንም የጥላቻ ጦርነት ቁልፍ መከላከያ ነው። ኢራን አየር ክልሏን ዘግታ የመከላከያ ስርዓቶቿን ማነቃቃቷ ለትልቅ የአየር ጥቃት ብቻ ሳይሆን ለሚሰነዘሩ ጥቃቅንና መደበኛ ያልሆኑ ወታደራዊ ሙከራዎችም ንቁ መሆኗን ያሳያል። አሁን ላይ ያለው እውነታ እንደ ግጥሚያ ወይንም እንደ ጨዋታ የሚታይ አይደለም። በአንድ በኩል የአሜሪካና የእስራኤል ወታደራዊ በላይነትና የኢኮኖሚ ጫና አለ። በሌላ በኩል ደግሞ የኢራን ስትራቴጂካዊ ትዕግስት፣ የጂኦግራፊያዊ አቀማመጥ ብልጫ፣ እንደ ሆርሙዝ ወሽመጥና የጸረ አየር መከላከያ ዝግጁነት አለ። የዓለም ነዳጅ ዋጋ መጨመርና የባህር መስመሮች መዘጋት ጉዳዩን የሁለቱ ሀገራት ግጭት ብቻ ሳይሆን የመላው ዓለም የኑሮ ውድነትና የኢኮኖሚ ስጋት አድርጎታል። ጥያቄው የሆነ ነገር እየመጣ ነው የሚለው ብቻ አይደለም። ይልቁንም የሚመጣውን ነገር ዓለም መቋቋም ትችላለች ወይ የሚለው ነው። ኢራን ረዥምና አሰቃቂ ጥቃት እሰነዝራለሁ ስትል፣ አሜሪካ ደግሞ አዳዲስ ወታደራዊ አማራጮችን ስትመለከት በመካከላቸው ያለው የሰላም መንገድ እየጠበበ መጥቷል። የቴህራን ሰማይ በጸረ አየር መከላከያ ብልጭታ ሲሞላ፣ የዓለም የነዳጅ ገበያ ደግሞ በጭንቀት ሲናወጥ፣ እያንዳንዱ እርምጃ ለትልቅ ጦርነት ወይንም ለከባድ ሰላምታ መሰረት ሊሆን ይችላል። በመሆኑም የኢራን መከላከያ አቅም ሀገሪቱን ከጥቃት ከመከላከል ባለፈ እንደ ትልቅ የድርድር መሳሪያና የቀጠናው የኃይል ሚዛን ጠባቂ ሆኖ እያገለገለ ይገኛል። በዚህ ሂደት ውስጥ ሚዛናዊ ሆኖ ለመቀጠል የሁለቱንም ወገኖች ስጋትና ፍላጎት መረዳት ያስፈልጋል። አሜሪካ የባህር መስመሩ እንዲከፈትና ኢራን በኒኩለርና በሚሳይል ረገድ እንድትገደብ ትፈልጋለች። ኢራን ደግሞ የኢኮኖሚ ማነቆ እንዲላላላትና ሉዓላዊነቷ እንዲከበር ትሻለች። እነዚህ ሁለት ፍላጎቶች ባልተገናኙበት ሁኔታ የቴህራን አየር መከላከያ ንቁ ሆኖ መቀጠሉና የሆርሙዝ ወሽመጥ እንደተዘጋ መቆየቱ የማይቀር እውነታ ይመስላል። ዓለም ዛሬም በጉጉትና በስጋት ወደ መካከለኛው ምስራቅ ታያለች። ምክንያቱም እዚያ የሚለኮሰው እሳት አመዱ መላው ዓለም ላይ ማረፉ ስለማይቀር። በጥልቀት ስንመለከት የኢራን የውክልና ኃይሎች ስትራቴጂ በቀጠናው የኃይል አስተላለፍ ላይ የሚጫወቱትን ወሳኝ ሚና መዘንጋት የለብንም። ኢራን በቀጥታ ጦርነት ውስጥ ከመግባት ይልቅ በሊባኖስ የሚገኘውን ሂዝቦላህን፣ በየመን ያሉትን ሁቲዎችን እንዲሁም በኢራቅና በሱሪያ የሚንቀሳቀሱ የተለያዩ ታጣቂ ቡድኖችን በመጠቀም የአሜሪካንና የእስራኤልን ጥቅም በተለያዩ ግንባሮች ታጠቃለች። ይህ የተመጣጠነ ያልሆነው አሲሜትሪክ ዋርፌር ስልት የኢራንን ቀጥተኛ ወታደራዊ ኪሳራ የሚቀንስላት ሲሆን ጠላቶቿን ግን በተበታተነና ባልተማከለ መልኩ በማጥቃት ከፍተኛ ጫና ውስጥ ይከታቸዋል። ስለዚህ የኢራን ረዥምና አሰቃቂ ምላሽ የሚመጣው ከራሷ ድንበር ብቻ ሳይሆን በመላው መካከለኛው ምስራቅ ከተዘረጋው የውክልና መረቧ ሊሆን ይችላል የሚለው ስጋት የሁኔታውን ውስብስብነት ይጨምረዋል። ከዚህም ባሻገር የግጭቱ መነሻ ከቅርብ ጊዜ ወታደራዊ ትንኮሳዎች የዘለለ ታሪካዊና ዲፕሎማሲያዊ ዳራ አለው። የአሜሪካ መንግስት እንደ አውሮፓውያን አቆጣጠር በ2015 ከተደረሰው የጋራ ሁሉን አቀፍ የድርጊት መርሃ ግብር ወይንም የኢራን የኒኩለር ስምምነት መውጣቱና ከባባድ የኢኮኖሚ ማዕቀቦችን እንደገና መጣሉ የዛሬውን ፍጥጫ እንደቀሰቀሰው ይነገራል። በወቅቱ ስምምነቱ የኢራንን የኒኩለር ፕሮግራም በመገደብ በምላሹ ማዕቀቦች እንዲነሱላት መንገድ የከፈተ ነበር። የአሜሪካ ከስምምነቱ መውጣት በኢራን በኩል እንደ ቃል ማፍረስና ክህደት የታየ ሲሆን ዲፕሎማሲያዊ መፍትሄዎችን በመዝጋት ወደ ወታደራዊ አማራጮች እንድታመራ ገፊ ምክንያት ሆኗል። በመሆኑም አሁን ኢራን ወደ ድርድር ጠረጴዛ እንድትመጣ የሚቀርበው ጥሪ የተጣለባትን ኢኮኖሚያዊ ጫና ሳያነሳ በራሱ ብቻ ተቀባይነት ሊኖረው እንደማይችል የቴህራን ባለስልጣናት በተደጋጋሚ ይገልጻሉ። በሌላ አቅጣጫ ደግሞ የቻይናና የሩሲያ አቋም ከዚህ ጂኦፖለቲካዊ ውጥረት ውስጥ የራሱን ክብደት ይዟል። ሁለቱም ሀገራት በተባበሩት መንግስታት የጸጥታው ምክር ቤት ውስጥ ያላቸው ስልጣን በመጠቀም ኢራን ላይ የሚደረግን ማንኛውንም ከባድ ወታደራዊ ጣልቃ ገብነት ይቃወማሉ። ከዚህም በተጨማሪ ከኢራን ጋር ያላቸውን የኢኮኖሚና የኢነርጂ ትስስር በቀላሉ የሚበጥሱ አይደሉም። ቻይና የኢራን ድፍድፍ ነዳጅ ዋነኛ ገዢ ስትሆን፣ ሩሲያ ደግሞ በወታደራዊ ቴክኖሎጂና በዲፕሎማሲያዊ ድጋፍ ከኢራን ጎን ትቆማለች። ይህ ሁኔታ አሜሪካ በኢራን ላይ የምትፈጥረውን ዓለም አቀፍ ጫና የተሟላ እንዳይሆን እንቅፋት ይፈጥርባታል። እንዲሁም ለኢራን የዲፕሎማሲና የኢኮኖሚ አማራጭ መስመሮችን በመክፈት ከበባውን እንድትቋቋም ያግዛታል። በመሆኑም ግጭቱ የሁለትዮሽ ብቻ ሳይሆን የዓለም ሀያላን መንግስታት ፍላጎት የሚላተምበት መድረክ ከሆነ ሰነባብቷል።
የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ